እንደምናመሻችሁ የእግዚአብሔር ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። ባለፈው ሳምንት እንደተነጋገርነው አንድ ነገር ሰቅዝ አድርጎ ይዞኝ ባለፈው ትንሽ ነገር ተናግሬያለሁ። ህይወታችሁ ብጥብጥ ሲል የምትሰሙት ሲበጠብጣችሁ፣ የምታዩት ሲበጠብጣችሁ፣ ሰው የሚያስደስተው ነገር እናንተን ሲያስከፋችሁ፣ ሰው የሚያስቅ ነገር ሲያስለቅሳችሁ፣ ጭንቅ ሲላችሁ፣ የሰማችሁት ሁሉ የሚያስፈራ ሲሆንባችሁ፣ ግራ ሲገባችሁ፣ ምንም ሳትሆኑ የሆናችሁ ሲመስላችሁ፣ ጭልም ሲልባችሁ፣ ቀን ድንቅጥ ስትሉ፣ እንደው ከመሬት ተነስታችሁ የሆነ ነገር የምትሆኑ እየመሰላችሁ ስትፈሩ፣ ህይወታችሁ እንደዚህ ዝብርቅርቅ ሲል ሰዎች በሰላም መጥተው ያወሩት ነገር እናንተን የሚረብሽበት ሁኔታ ውስጥ ስትገቡ፣ የምታዩት ነገር ሲበጠብጣችሁ፣ ሐሳባችሁ ሲሰረቅ፣ ጭልም ሲልባችሁ የለዛን ጊዜ የሚሆን ነገር ተናግሬያለሁ። ዛሬም የእሱን ቀጣይ ሐሳብ ነው የምናገረው። ምን እናድርግ አልኩኝ? ጥሞና። እንደዚህ አይነት ስሜት ውስጥ ስትሆኑ አትሩጡ ዝም ብላችሁ። እንደዚህ አይነት ችግር ውስጥ ሆናችሁ ዝም ብላችሁ እንዳትሄዱ። ነዳጅ የጨረሰ መኪና ይዛችሁ እየሮጣችሁ እንደሆነ ወቁ። እንደዚህ አይነት ጨለም ያለ ስሜት ሲሰማችሁ፣ ልባችሁ ድንጋይ ሲሆን፣ ክብድ ሲላችሁ፣ የእውነት መሳቅ ሲያቅታችሁ፣ ተስፋ ስትቆርጡ፣ ራሳችሁን ምቀኛ ሆናችሁ ስታገኙ፣ ሰው የሆነ ነገር ሲሆንለት እናንተ እየተበሳጫችሁ ስትገኙ፣ የሆነ ነገር ሲደረግ ከእናንተ ጋር የማይገናኝ ነገር እየረበሻችሁ ስትገኙ የሚደረገው ጥሞና ነው። እግዚአብሔርን ፊቱን መፈለግ ብያለሁ። ስለዚህ እግዚአብሔርን እንዴት ነው የምንፈልገው? ጸልይ፣ ፊቱን ፈልገው። ደስ ይላል። ይሄንን ቃል ብዙ ጊዜ ሰምተነዋል። ግን ደግሞ መጸለይ ብለን ስንበረከክ ሐሳባችን ብትንትን፣ ጥሞና ብለን ስንገባ ቁጭ ብለን የሚደምርና የሚሰልስ የሆነ የሚያወጣ የሚያወርድ ነገር ይመጣብናል። ምንድን ነው የምናደርገው? ብርክክ ስንል የተባልነው ነገር ይመጣና ጭራሽ እሱን እያብሰለሰልን ከንፈራችን እየበላን ተናደን እንነሳለን። ጭራሽ ቁጭ ብለን የቤት ወጪ ሰርተን ያለብንን ዕዳ ባንክ ወጣ ወርድ ምናምን ብለን ደምረን አብደን ደንግጠን እንነሳለን። ኪት ላመጣው ነው ብለን ለመጸለይ ተንበርክከን ለምን ታወከን እንነሳለን። ለዚህ መልስ ነው ዛሬ ብነግራችሁ። እግዚአብሔርን መፈለግ ያለብህ ልምምድ ውስጥ ሳይሆን የእግዚአብሔር ቃል ውስጥ። እግዚአብሔርን ፈልጉ ስል ተንበርክካችሁ እግዚአብሔርን የምትፈልጉት የመጣችሁበት መንገድ ውስጥ አይደለም፣ ስሜታችሁ ውስጥ አይደለም፣ የሚሰማችሁ ነገር ላይ አይደለም፣ የእናንተ ስሜት ውስጥ አይደለም፣ የእናንተ ልማድ ውስጥ አይደለም፣ ልምምዳችሁ ውስጥ አይደለም፣ የወጣችሁበት የገባችሁበት ነገር ውስጥ አይደለም። እግዚአብሔርን መፈለግ ማለት እግዚአብሔርን የምትፈልጉት በዚህ በቃል ውስጥ። እዚህ እግዚአብሔር ቃል ውስጥ እግዚአብሔር አለ ወይ? አዎ። ለምሳሌ ላሳያችሁ። እዚህ እግዚአብሔር ቃል ውስጥ ኢየሱስ አለ። እዚህ ውስጥ ያለውን ጌታ ትታችሁት እናንተ ልምምድ ውስጥ የምትፈልጉት ከሆነ ልምምዶቻችሁ ውስጥ ያሉት እንቅፋቶቻችሁ ናቸው ብዙ። እዚህ እግዚአብሔር ቃል ውስጥ ግን እግዚአብሔርን መፈለግ ስንለማመድ፣ ጥሞና ማለት እሱ ነው። እግዚአብሔር ቃል ውስጥ እግዚአብሔርን መፈለግ ስንለማመድ፣ ጥሞናችን ውስጥ ቁጭ ብለን ማሰብ ያለብን ብያችኋለሁ። እግዚአብሔርን እንዴት እንደምንወደው እንንገረው ብያችኋለሁ። እንዴት እንደምንወደው የምንነግረው እኮ የሚወደደውን ነገር ያደረገበትን ነገር ሲገባን ነው። እግዚአብሔርን ስንረዳው ነው። እዛ ውስጥ ገብተን እንደምንወደው መንገር ስንጀምርና ያዳነበትን ማዳን እያሰላሰልን እኛን ለማዳን የሄደበትን ርቀት እያሰብን መዳናችን እየተደነቅን በሱ ሐሴት እያደረግን ስንሆን ቆንጆ ጥሞና ይዘሃል። ቆንጆ ጥሞና ላይ ነው ያለው። ከዛ ውጪ ግን ጥሞና መንበርከክ አይደለም። ጥሞና 40 ቀን የሆነ ከተማ ሄዶ ሆቴል ዘግቶ መቀመጥ አይደለም። ጥሞና የሆነ ጫካ ውስጥ ገብቶ ጢም በጢም ሆኖ መውጣት አይደለም። አሁን ደግሞ የመጣ ፋሽን ይሄ ነው። ሰው ሁሉ ጥሞና ብሎ ተራራ ላይ ወጥቶ ጢም በጢም ሆኖ ይወጣል። ጢማም ሰውዬ የት ነበርክ? ጥሞና ላይ። ጥሞና ጢም አይደለም ያወጣልህ። ጥሞና ጌታን ነው የሚሰጥህ፣ ጉልበት ነው ይዘህ የምትወጣው። ስለዚህ ስሜታችሁ ውስጥና ልምምዶቻችሁ ውስጥ እግዚአብሔርን መፈለግ አቁሙና እግዚአብሔርን በቃል ውስጥ ፈልጉት። ከዘፍጥረት ጀምሩ። ከፈለጋችሁበት ጀምሩና የቱ ጋር ነው ያለኸው በሉት። ጊዜ ወስደን እኔ እንደዚህ ግልጥ ሳደርገው መጽሐፉን እግዚአብሔር በመጀመሪያ ሚላል እግዚአብሔርን አገኘሁት።
ከምንም ነገር በፊትና መጀመሪያ የነበረ ነው። ከዛ ይሄ እግዚአብሔር ነው እንግዲህ ዓለምን የፈጠረው። ኦ ማይ ጋድ እግዚአብሔርን አግኝቼው አፈጣጠሩ ችሎታውን ታምራቱን አሰራሩን ተገርሜ ምናምን ተደንቄ ሳልጨርስ ከዛ ደግሞ ሰውን በመልካችንና እንደ ምሳሌያችን እንፍጠር ብሎ ያ በጣም በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር ክሬት ያደረገው እግዚአብሔር የፈጠረው ራሱን እንዲመስል አድርጎ የፈጠረውን የሰው ልጅ የሚገርም ስራ ሰጥቶት ስራ ሼር እንስራ ብሎት አምጥቶት የፈጠረው ነገር ውስጥ ሰውን ከቶት በክብር ማኖር ሲጀምር ሰው በቅጽበት ወደቀ። አጭበርባሪ መጣና ቺት አረገው። እጁ ላይ የነበረውን ነገር ሰው አጣ። የራሱ ጉዳይ ድሮ ምን ሰው አላለም። እግዚአብሔር ከዘላለም ዘመናት በፊት ያ እግዚአብሔር ረጅም የሚያይ እግዚአብሔር የዘመናችንን ጅማሬም ፍጻሜም የሚያውቅ እግዚአብሔር ሰው ሲወድቅበት ለማዳን ኢየሱስን እንደሚያመጣው ዘፍጥረት 3 ላይ ተናገረ። ወደቀ፣ ፈለገውና መጣ። የት ነህ አለው። አወራው። ይሄው አንተ አጋዥ ብለህ ሰጠኝ፣ አንተ አጋዥ ያልካት ይሄው እቺ ብሎ አጋዥ አንተ ራስህ ነህ ብሎ እግዚአብሔርን እያለው አንቺ ስትባል እሱ ነው ብላ ሰይጣንን ሰበብ ሲያበዙ እግዚአብሔር አያቸው፣ ሰማቸው። ኤደን ገነትን አስወጥቶ በኪሩብ ዘጋው የሚለውን ነው የምታነበው አይደል? ግን ኢየሱስን እዛ ዘፍጥረት 3 ላይ ሲያመጣው ታያል። ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ከሴት ኢየሱስ እንደሚወለድ ዘፍጥረት 3 ላይ ያስቀምጣል። ኢየሱስን አገኘኸው አላገኘኸው? ዋው! ለምሳሌ ነው ያልኩ። በልምምድህ ውስጥ በመንገድህ ውስጥ በተለማመድከው ባደረከው ነገር ውስጥ ያውን በቃል ውስጥ ፈልገው አለ። ደስ የሚለኝ መዝሙር አላት። ብዙ ምርኮ እንዳገኘ ሰው ታውቁታላችሁ። በቃልህ ስንቶቻችሁ እግዚአብሔርን ቃል ታነባላችሁ? አሁን ይሄን ጥያቄ ስጠይቅ በጣም ሽምቅቅ እያልኩ ብዙ ሰው እግዚአብሔርን ቃል አያነብ። ጥቅልል አለው ጥሎ ማኖፍ ጋር እግዚአብሔር ስለኔ ምን ይልሃል ይላል። ከዛ ሆድሽን ያየዋል። ሆድሽን የሚያጮኸውን ነገር ያውቀዋል። የምትፈልገውን ነገር ያውቃል። ያለህበትን ነገር ያውቃል። እንደዚህ ይልሃል ይላል ሰው። ከዛ አሜን ብለህ ትሄዳለህ። ያለው አይሆንም። ከዛስ እግዚአብሔር የለም ጋር ነው የሚያደርስ። እመኑኝ ከጥቂት ዘመን በኋላ እግዚአብሔር የለም የሚል ትውልድ የሚርመሰመስበት ሀገር ኢትዮጵያ ነው። ለምን ካላችሁኝ ከቃሉ የተፋታ ልምምድ ውስጥ ነው ያለው። ከእግዚአብሔር ቃል ውጪ እንደ ሰርግ ቤት ከረሜላ በየቤተ ክርስቲያኑ ተሰብስቦ የሚቀልበው ነገር ነገ ፈቶ ሲያጣው እግዚአብሔር የለም ጋር ይደርሳል። በቅርብ ቀን እየተባለ የተወረወረለት የሰርግ ከረሜላ ከፍቶት ውስጡ ድንጋይ ነው ያለው፣ ጠጠር ነው ያለው። እግዚአብሔር ይኸው በቃል ውስጥ አለ። ለምሳሌ እሱም መውሰድ ትችላላችሁ። እዚህ ጋር ባንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል ቀጥቃጭ እንደሆነ ተምሰኮን አሁን ብሎ የተጻፈለት ኢየሱስን ማግኘት ይችላል። ለምሳሌ ኢየሱስን ማግኘት ይችላል። እዚህ ውስጥ ደግሞ አለፍ እንበልና እስቲ ደግሞ ይሄ ህዝብ ደግሞ ግብጽ ሄዳ አይደል? አው ከግብጽ በኋላስ ግብጽ ዘጸአት ላይ ስትሄድ ደግሞ በግ ሆኖ ታገኘዋል። አይገርማችሁም? በግ የታረደው በግ በግብጽ ምድር እስራኤልን እግዚአብሔር ለማውጣት 430 ዓመት በግዞት በጨለማ ውስጥ የወደቀውን ህዝቡን ይህን ያለው ህዝብን ለማውጣት 10 ታምራቶች ያደረገ 11ኛው ታምራት የግብጽ በኩር ተመቶ እስራኤል ነፃ እንዲወጣ የመጣው መልእክት አንድ መልእክት ነው። እስራኤል ሁሉ የአንድ ዓመት ትባት እንዲገዛ በግ እንዲገዛ 14 ቀን ደጁ ላይ እንዲያስረው ያ የታሰረውን በግ እንዲያርደው ያረደውን በግ ደሙን ጉበኑን እንዲቀባ በሩን ዘግቶ ጠብሶት ከመራራ ቅጠል ጋር እንዲበላው ወገቡን ታጥቆ በትሩን ይዞ ጫማውን አድርጎ አጥልቆ እንዲበላው እስኪነጋ ማንም ሰው ደጁን እንዳይከፍት ተብሎ የተጻፈለት የታረደ በግ ሆኖ አዳኝ ሆኖ ታገኘዋለህ። ኢየሱስ ጥላ ሆኖ ታገኘዋለህ። እዚህ ውስጥ አለ። ጥሞና ማለት ተንበርክከህ
የምትተክዝበት አይደለም፣ ጥፍርህን የምትበላበት አይደለም። ጥሞና ማለት እግዚአብሔርን በቃል ውስጥ የምታገኝበት፣ አብረኸው የምትጓዝበት። ይህ ጌታ አቤት ፍቅር! ለእስራኤል የ1 ዓመት ባት አንድ በግ ታርዶ አንዱ ቤት ላይ የተቀባው ደም አጥፊው መጥቶ ተመልከት፣ በደንብ ስማኝ። እዛ ቤት ውስጥ ያሉት ሰዎች ምንም አይነት ሰዎች ሊሆኑ ይችላሉ። ባልና ሚስቶች የሚጨቃጨቁ ሊሆኑ ይችላሉ፣ የሚደባደቡ ሊሆኑ ይችላሉ፣ ፈተና የወደቁ ሊሆኑ ይችላሉ፣ ድሃ የሆኑ ሊሆኑ ይችላሉ። ከዛ በግ ደም የተነሳ እዛ ቤት ሞት አይገባም ነበር፣ ይታደግ ነበር። ሙሴ በግብፅ ምድር ደም መርጨትን በእምነት አደረገ የሚለው ይሄን ነው። ያ ደም የ1 ዓመቱ ትባት በግ ሆኖ አዳኝ ሆኖ ጥላ ሆኖ ለእስራኤል ሕዝብ ታዳጊ ሆኖ እስራኤላውያንን አጥፊው ቤታቸው እንዳይገባ ሞት ቤታቸው እንዳይገባ የከለከለ ደም ሆኖ ኢየሱስን ታየዋል። ጥላ ሆኖ ታየዋል። ኢየሱስ ያድናል። እግዚአብሔርን ለመመዳችሁ ውስጥ አትፈልጉት። የእናንተ ስሜት ውስጥ አትፈልጉት። የመጣችሁበት መንገድ ውስጥ አትፈልጉት። ቃል ውስጥ አለ። መጽሐፍ ቅዱስ የሌላችሁ ይኖራችሁ። የእግዚአብሔርን ቃል ጸልዩና አንብቡት። ይሄ ለእናንተ የተጻፈ የፍቅር ደብዳቤ ነው። ከዛ ፍጥረት እስከ ራእይ ብትፈልገው አለ። የመስዋዕት በግ ሆኖ ታገኘዋለህ። የታረደው በግ ሆኖ ታገኘዋለህ። የመስዋዕቱ በግ ሆኖ እንደገና የመስዋዕቱ በግ እንደሆነ መልካም መዓዛ ያለው ሽታ ያለው ሆኖ ታገኘዋለህ። አሮን ለክህነት ሲመጣ ሙሴ እስራኤልና አሮንን ካስተዋወቀ በኋላ በክህነቱ ስርዓት ላይ አሮንን እንዴት አድርጎ ተክቶት ደሙ ምን እንደሚሰራ እዛም ጋር መስዋዕት ሆኖ የምታገኘው ኢየሱስ። ዘሌዋውያን 8 ላንብብላችሁ የመስዋዕቱን በግ። ዘጸአት 12 ከ1 እስከ 12 ቤታችሁ ገብታችሁ አንብቡ። የታረደ በግ ሆኖ ታገኙታላችሁ። አሁን የነገርኳችሁ ታሪክ ዘሌዋውያን 8:14 የኃጢአትንም መስዋዕት ወደፊት አቀረበ። አሮንም ልጆቹንም በኃጢአት መስዋዕቱ ወይፈን ራስ ላይ እጆቻቸውን ጫኑ፣ አረደውም። ሙሴም ደሙን ወስዶ በጣቱ በመሰዊያው ቀንዶች ዙሪያ ቀባ፣ መሰዊያውንም አነጻ፣ ደሙንም ከመሰዊያው በታች አፈሰሰ፣ ያስተሰርይላቸውም ዘንድ ቀደሰው። በሆድ ዕቃውም ላይ ያለውን ስብ ሁሉ የጉበቱንም መረብ ሁለቱንም ኩላሊቶቹን ስባቸውን ወሰደ። ሙሴም በመሰዊያው አቃጠለው፣ እግዚአብሔርም ሙሴን እንዳዘዘው ወይፈኑን ቁርበቱንም ስጋውንም ፈርሱንም ከሰፈሩ ውጪ በእሳት አቃጠለ። ለሚቃጠል መስዋዕት የሚሆን የአውራ በግ አቀረበ። ተቃጠለ በግ ሆኖ። አሮን ልጆቹም በአውራ በግ ራስ ላይ እጃቸውን ጫኑ ይላል። ኃጢአታቸውን አላከኩበት የመስዋዕቱ በግ ላይ። ኢሳይያስ 53 ላይ የሁላችንን በደል የተሸከመ በግ ሆኖ የመጣው ኢየሱስ ራሱ ላይ እጃቸውን ጫነው፣ አላከኩበት የመስዋዕት በግ ሆኖ ታዩታላችሁ። አረደው። ሙሴም ደሙን በመሰዊያው ዙሪያ ረጨው። የአውራም በግ በየብልቱ ቆረጠ። ሙሴም ጭንቅላቱን ብልቶቹንም ስቡንም አቃጠለ፣ የሆድ ዕቃውን እግሮቹን በውሃ አጠበ። ሙሴም በአውራውን በግ ሁሉ በመሰዊያው ላይ አቃጠለው። ይህ ጣፋጭ ሽታ የመዓዛ ሽታ ብሎ አዲስ ኪዳን የነገረ ጣፋጭ ሽታ እንዲሆን የሚቃጠል መስዋዕት ነበረ። እግዚአብሔር ሙሴን እንዳዘዘው ለእስራኤል ለእግዚአብሔር የእሳት ቁርባን ነበረ። የተቃጠለ በግ ሆኖ ኢየሱስን ታገኘዋለህ። ጥላው ይሄ ብቻ አይደለም፣ አለት ሆኖ ታገኘዋለህ። የተመታው አለት ሆኖ ታገኘዋለህ። ምድረ በዳ ላይ ሲሄዱ አለቱ ይሄንን አለት አንደኛ ቆሮንቶስ ምዕራፍ 10 ላይ ስትመጡ ሐዋርያ ጳውሎስ ያስተምራቸው ምንድን ያለው? ሁሉም ያንን መብል በሉ። ሁሉም ያ ይከተላቸው የነበረውን ደመና ቢከተላቸው በነበረው ደመና ከሙሴ ጋር ተባብረው ተጠመቁ። ከዛ ሁሉም በሉ፣ ሁሉም ጠጡ። ይከተላቸው ከነበረው አለት ጠጥተዋል። ያ አለት ክርስቶስ ነበር ይላል። አይገርም? ያ አለት መንገድ ላይ በረሃ ላይ በጥም ሊቃጠሉ ሊወድቁ ሲሉ ያ አለት አለ ጳውሎስ፣ ያ አለት ክርስቶስ ነበረ። እሱ መሆኑን ሙሴ አላወቀም። አለት ሆኖ ድንጋይ ሆኖ ኢየሱስ እዛ ጋር መጣ። አይገርም? እሱ ክርስቶስ ነበር ይላል። ለዚህ ነው ዘኍልቍ 27 እስከ 13 ድረስ
እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ በትርህን ውሰድ፣ አንተና ወንድምህ አሮንም ማህበሩን ሰብስቡ። ስሙ በደንብ ድንጋዩንም ውሃ እንዲሰጥ እነርሱ ሲያዩ ተናገሩት። ምን በሉት? ድንጋዩን ተናገሩት። ምን ብላችሁ? ውሃ አምጣ በሉትና ከድንጋዩም ውሃ ታወጣለህ። ድንጋዩን ተናገረው አለው እግዚአብሔር። ታወጣለህ፣ እንዲህም ማህበሩን ከብቶቻቸውን ታጠጣቸዋለህ። ምድረ በዳ ላይ ናቸው፣ ህዝቡ እየጮኸ ነው፣ ተቃጥለዋል። ህዝቡም ከብቶቻ ያለ ሁሉ ሊያልቅ ነው። እዚህ ሰዓት ላይ እግዚአብሔር መጣ። አለቱ አለ። ከዛስ ሙሴም እንደታዘዘ ይላል በትሩን ከእግዚአብሔር ፊት ወሰደ። ከዛ ሙሴም አሮንም ጉባኤውንም በድንጋዩ ፊት ሰበሰባቸው። ይኸውና አለቱ ውሃ ይወጣል ብሎታል። ህዝቡን ጉባኤውን ሰበሰባቸውና እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላቸው። ይሄን ኮንፊደንስ ማን የሰጠው? እግዚአብሔር። ታጠጣለህ ነግሬሃለሁ፣ እኔ ያወጣለሁ ብሎታል። ስለዚህ ሰበሰበና ይሄው አሁን እንግዲህ እናንተ አመፀኞች ተመልከቱ፣ አወጣላችኋለሁ አለ። ይሄን አወጣላችኋለሁ ያለው እግዚአብሔር ስለተናገረው ነው፣ አምኖ ነው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ መታው ይላል። አለቱ ማን ነው ብለናል? ኢየሱስ 2 መከራ ይቀበል። እግዚአብሔር እንግዲህ ይሄ ሁሉ ታምር የሰራበት ሙሴ ቀን በደመና ሌሊት በእሳት አምድ እየመራው እስራኤል ማህበር ፊትህን ሸፍንልኝ እየተባለ በክብር የመጣ ሰውዬ መጥቶ አለቱን 2 ሲመታው አለ እግዚአብሔር። 1000 ጊዜ ትሁት ብትሆን 1000 ጊዜ አንተ ስትታማም አልወድ በሆነም በሙሴ ቀልድ አላቅም ምልም እንኳን በሆነም በዚህ ጉዳይ ግን ቀልድ አላቅም። ተመልከቱ፣ ባሪያዬ ሙሴን ለምንድን ነው የተናገራችሁት ብሎ ሰው በለምጽ የሚመታ አምላክ ድንጋዩን 2 ሲመታበት እንደዚህ ያለው መታው፣ በበትሩ መታው፣ ብዙም ውሃ ወጣ፣ ማህበሩም ከብቶቻቸውም ጠጡ። የተባለው ሁሉ ሆነ። ግን እግዚአብሔርን ስሙት። እግዚአብሔርን ሙሴን እና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና አላቸው። አላመናችሁምና ተናገር፣ ሂድና ድንጋዩን ተናገረው ይወጣል ስልህ አላመንክብኝም። እንዳመነ ሰው ሰብከሃል፣ እንዳመነ ሰው አላመናችሁብኝምና ስለዚህ ወደ ሰጠዋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው። አሁን ገባችሁ? ያ አለት ማን ነበር? ክርስቶስ። ለምን መታበት? 2 መታበት። አትገቡም። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውሃ ነው ይላል። እግዚአብሔር ጋር እስራኤል የተጣሉበት ቦታ ነው ይሄ ቦታ። ከዛ እግዚአብሔር ደግሞ ታምር ያደረገበት ቦታ ነው። ሙሴ ነጥብ የጣለበት ቦታ ነው። እንደማይገባ እግዚአብሔር የተናገረበት ቦታ አለቱ ምንድነው ሲባል ክርስቶስ ነበር ይላል። ይሁላችሁ አንዳንዶቻችሁ አልገባችሁም። እግዚአብሔር የት ጋር እየመጣ እንዴት እንደረዳችሁ አታውቁም። አንዳንድ ሁኔታዎችን በጣም ተጠንቀቁ። እግዚአብሔር መጥቶ እየረዳችሁ፣ እግዚአብሔር መጥቶ እያገዛችሁ እንደ ሄማውስ መንገደኞች አብሯቸው የሚያወራቸው ክርስቶስ ነው እኮ አብሯቸው ከትንሣኤ በኋላ ከነሱ ጋር እርስ በርሳችሁ የምትወልጉት እየሄዳችሁ የምታወሩት ምንድነው ሲላቸው፣ ይሄ ሰውዬ ጤና ከየት ነው የመጣው እንዴ? አንተ ዛሬ ነው እንዴ ከየት ነው የመጣው? አልሰማህም እንዴ ኢየሩሳሌምን ይቤዣል ብለን ተስፋ አብረው እየሄዱ እየተወለጉ እየሄዱ የሚያወራው ሰውዬ ነው የመሰላቸው። ማን ነው ግን? አልሰማህም ኢየሩሳሌምን ይቤዣል ብለን ተስፋ አድርገ ነው አይናችንን ጥለንበት እየተንከራተትን አብረነው ወጥተን ከአገር ቤት ድረስ መጥተን ከሱ ጋር እንዘምታለን ብለን ወጥተን ተስፋ አረግነው። ኢየሱስ ተመታኮ ሞተኮ ዛሬ 3ኛ ቀኑ ነው። ደሞ አንዳንድ ሴቶች መጡና ደሞ ተነስቷል አሉ። አላመናቸውም። ምልክቶች ምናምን ታዩ ተባለ። እንደዚህ አይነት ወሬ አለ፣ ጉምጉምታ አለ፣ ተነስቷል የሚል ወሬ አሉ። ወሬ አልነበረም፣ ተነስቶ አጠገባቸው ቆሟል። እነሱ ግን አላወቁት። እነሱ ብቻ አይደሉም እኮ እነ ጴጥሮስንም ስትሄዱ ያዕቆብ፣ ዮሐንስ ተጠራርተው ሄደው የደበቁትን መረብ አውጥተው ስራ ጀመሩ እኮ። እነሱም ጋር እኮ መጣ። ልጆች የሚበላ ነገር አላችሁ ሲላችሁ አላወቁትም ይላል። አይገርም? አንዳንድ ጊዜ እግዚአብሔር ተጠግቶ እየረዳን የማናቀበት ጊዜ አለ። በህይወታችን ውስጥ እየረዳን እያገዘ እያበላ
እያጠጣ እያለበሰ ወጥመድ እየሰበረ እያሻገረ እየደገፈ እዚህ ያደረሰን ጌታ ነው። የሰማ ሰው አሜን ይበል። ያለሱ ማንም የለም። ይሄው ድንጋይ ሆኖ ታገኙታላችሁ። ስለዚህ ምንድነው ፓስተር ቸር የምነግራችሁማ እግዚአብሔርን የምትፈልጉት በቃል ውስጥ ነው። በቃል ውስጥ ጌታን ካገኛችሁት በኋላ ደግሞ በጌታ ውስጥ ደግሞ ራሳችሁን ፈልጉ። ጥሞና ይሄ ነው። በእግዚአብሔር ቃል ውስጥ ጌታን ካገኛችሁት በኋላ እኛ ከጌታ ውጭ የለንማ። ጌታን ካገኛችሁ በኋላ በጌታ ውስጥ ደግሞ ራሳችሁን ፈልጋችሁ ማግኘት ግድ ይላል። በቃል ውስጥ እሱን ካገኛችሁት እኔ የቱ ጋር ነኝ ያለሁት ካላችሁ በእርሱ ነው የተሰወር ነው። መጽሐፍ ቅዱስ እኮ እንደሱ ነው የሚለው። ከእርሱ ጋር ከተነሳችሁ እርሱ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ምን ሞታችኋል፣ እንግዲህ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። እኛ ያለነው የት ውስጥ ነው? ክርስቶስ ውስጥ ነው ያለን። ክርስቶስን አገኘሁት ካላችሁ መጽሐፍ ቅዱስ ውስጥ፣ ከዛ መጽሐፍ ቅዱስ ውስጥ ክርስቶስን ልክ ስታገኙት እናንተን ደግሞ እሱ ውስጥ ፈልጉት። እናንተን ከሱ ውጭ አትፈልጉት። እግዚአብሔር እኛን ከክርስቶስ ውጭ አያውቀንም። በቃ ቁርጣችሁን ማወቅ ያለባችሁ ይመስለኛል። ከሞታችሁ ነው ከክርስቶስ ውስጥ ነው ያላችሁት። እስቲ እኔ ክርስቶስ ውስጥ ነኝ በሉ። በደንብ ጮክ በሉ። እኔ ክርስቶስ ውስጥ ነኝ በሉ። አይታይም ግን አለ መጽሐፍ ቅዱስ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ብቻውን አምላክ ለሚሆን ለማይጠፋው ለማይታየው የሚል ብቻውን አምላክ ነው። አይጠፋም፣ አይታይም። ለማይታይ ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አለ፣ ግን አይታይም። ስለዚህ በክርስቶስ ውስጥ ራሳችሁን ዛሬ ማታ በጣም በፍጥነት የተወሰኑ ጥቅሶች ልስጣችሁ። እኔ ያለሁት በክርስቶስ ውስጥ ነው በሉ እስቲ። ይኸውላችሁ የኛ የቤተ ክርስቲያን ሁል ጊዜ አዋጃችን አንድ አዋጅ አለ። እሱን አዋጅ አንዴ እናውጀውና ጥቅሶቹን ልስጣችሁ። እስቲ እጆቻችሁን አንሱ። ጌታ ኢየሱስ ወደ መሬት የመጣው ለኔ ነው በሉ። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። ተመልሶ የሚመጣው ለኔ ነው። እኔ ማለት በወደደኝ በእርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። መስቀል ላይ አመጦ የወለደኝ ልጁ ነኝ። ይህንን ማመን አለባቸው። ጥሞና ማለት ቁጭ ብለን የምንተክዝበት ማለት አይደለም። ጥሞና ማለት የፎረሽባቸውን ነገሮች እያሰብሽ መቆጨት አይደለም። የድሮ የሂሳብ ደብተር አውጥቶ መደመር አይደለም። ድሮ እኮ እንዲህ ነበረኝ እያሉ ማላዘን አይደለም። ጥሞና ማለት በእግዚአብሔር ቃል ውስጥ እግዚአብሔርን መፈለግ፣ ከዛ ጌታን ካገኘነው በኋላ በጌታ ውስጥ የኛን ፖዚሽን ማግኘት። የኛን ፖዚሽን ካገኘን እያለቀስክ ተንበርከከ ከሆነ እየሳክ ትደሳለህ። እስቲ አሜን። እንደሱ ነው የሚሆነው። ስለዚህ እግዚአብሔር ቃል ምንድናችሁ ነው እያለን ያለው። እሱን ቶሎ ቶሎ ልንገራችሁ። ሁለተኛ ቆሮንቶስ 5:21 ላይ እናንተ ሁለተኛ ቆሮንቶስ 5:17 ጀምሮ ሄዳችሁ ትመለከቱ። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት። አሮጌው ነገር ሁሉ ምን አድርጓል? አልፏል። እነሆ ስንቱ ሁሉ በሉት፣ ሁሉ ምን ሆኗል? አዲስ ሆኗል። አሁን በክርስቶስ ነን ማለት ነው። እኛ ክርስቶስን ካገኘነው ክርስቶስ መስዋዕት ሆኖልናል። ክርስቶስ በግ ሆኖልናል። እዚህ ጥላ ውስጥ አይተነዋል። እንግዲህ በክርስቶስ ከመጣን ክርስቶስ መስቀል ላይ ሞቶልናል። ስለዚህ በክርስቶስ ከሆንን አዲስ ፍጥረት ነን ማለት ነው። አሮጌው ነገር ሁሉ ምን አድርጓል? አልፏል። እነሆ ሁሉ አዲስ ሆኗል ካለ በኋላ ቁጥር 21 ላይ አንድ ቃል ደስ ይለኛል። እኛ በእርሱ ሆነን ምን ሆነን ሲባል የእግዚአብሔር ጽድቅ እንሆን ዘንድ። በክርስቶስ ከሆንክ ጻድቁ ትባላለህ። ከክርስቶስ ከወጣ ርኩሱ ትባላለህ። አሁን ይሄንን ነው ማግኘት ያለብን። ክርስቶስን አገኘ ነው መጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እንዴት እንደመጣ፣ ከዛ መስዋዕት ሆኖ ደግሞ እንዴት እንደሞተ፣ እርሱ ስለኛ ኃጢአት መጽሐፍ እርሱን ኃጢአት ያላወቀውን ልጁ ስለኛ ኃጢአት አደረገው ይለን የእግዚአብሔር ቃል። በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው ይላል። ስለዚህ እኛ ምን ሆነናል? ኃጢአት የማያውቀውን ኃጢአት አደረገው፣ እኛን በእርሱ
ምን አደረገን? ጻድቅ ተባለ። በቃ አንድ ጻድቅ ሰው እዚህ ቤት ካለ በደንብ አሜን ይበልኝ። ይሄ የመልካም ምኞቴ እንዳይመስላችሁ፣ የጎረምሳ ጊፍት እንዳይመስላችሁ። ይሄ የእግዚአብሔር እውነት ነው። ክርስቶስን ካገኛችሁት እግዚአብሔር ምን አይነት ፕላን አድርጎ ሰዎችን ለማዳን ልጁን እንደላከ ካገባችሁ፣ በክርስቶስ ውስጥ ራሳችሁን ካገኛችሁ ምንድነው የተደረገው ሲባል ያንተን ኃጢአት ወሰደው፣ እሱን ኃጢአት አደረገው፣ የእርሱን ጽድቅ ለኛ ሰጠን ነው የሚለው መጽሐፍ። ስለዚህ እኔ ምንድነኝ? ጻድቅ። እኔ ጻድቅ ነኝ በሉ እስቲ። እኛ ጻድቅ የሆነው በአብዮት አይደለም፣ በመፈክር አይደለም፣ ጴንጤ ተሰብስቦ አንድ ላይ ብለን አይደለም። ኢየሱስ ተዋርዶ፣ ኢየሱስ ቆስሎ፣ ኢየሱስ ኢሳይያስ 53 የሁላችንን በደል በርሱ ላይ ነው። በርሱ ቁስል እኛ ምን አደረገ? የኛን ቁስል እሱ ቆሰለውና እኛ ጤና ሆነን፣ የኛን ሞት እሱ ወሰደውና እኛ ትንሣኤ ያገኘን። የኛን መከራ በሙሉ ወሰደው እሱ ላይ አደረገው ይላል። የሁላችንንም በደል፣ የአንዳንዶች አይደለም፣ የነጮች አይደለም፣ የቢጫ አይደለም፣ የሁሉንም በደል እሱ ላይ ያደረገው፣ የእሱን ጽድቅ ለኛ ሰጠ። ስለዚህ በክርስቶስ ከሆንን እኛ ምንድነን? ጻድቅ። እስቲ እኔ በክርስቶስ ጻድቅ ነኝ በሉ። ስለዚህ መጽሐፍ ስለ ጻድቃን ምን ይናገራል? መዝሙር መጽሐፍ የእግዚአብሔርን ቃል ቼክ እናድርግ። በመዝሙር 92:12 እንደዚህ ይላል፣ ጻድቅ እንደ ዘንባባ ያፈራል። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። ስለዚህ ጻድቅ ከሆንክ እንደ ዘንባባ ነው የምታፈራው። ታውቃለህ ዘንባባ ከሌሎች ዛፎች በጣም ለየት እንደሚል? የበረሃ ነፋስ አውራቂስ የተግለበለ በመጥቶ ሲመታው ዝቅልና መሬቱን ይነካል፣ ያልፍበታል፣ ይላል። ጻድቅ እንደዚህ ነው። እስቲ አሜን። የጻድቃን መከራ ይላል ብዙ ይላል መዝሙር 34 ላይ ብዙ ነው። ስለዚህ ይሄን ስለው ይሄን አትበል። ጻድቅ ከሆንክ ይተኮስብሃል። የማይተኮስበት መከራ የማይደርስበት ወታደር ወይ ተማርኳል ወይ ሞቷል። ጻድቅ እንደ ዘንባባ ያፈራል። በረሃ ውስጥ ሆኖ ያፈራል። አሸዋ ያለበት ቦታ ሆኖ ያፈራል። ገፊዎቹ እያሉ ያፈራል፣ እንደ ሊባኖስ ዝግባ። ስለዚህ መከራ አለባችሁ፣ ታፈራላችሁ። በችግር ውስጥ ነው የምታልፈው፣ ታፈራለህ። መከራ አለባው፣ አንዱ ስትለው አንዱ እየመጣ ነው። ችግሮች በችግሮች ላይ እየደረቡ ነው። እነሱ ሁሉ ያልፉና ታፈራለህ። ይሄ የሚሆነው ለምንድን ነው ካልከኝ፣ ጌታ ካንተ ጋር ስለሆነ። እስቲ አሜን በሉ። ጌታ ካንተ ጋር ስለሆነ ያፈራል ይላል። እንደ ዝግባ ነው ይላል። ያድጋል። እስቲ አድጋለሁ በሉ። ለምን ነው ብታድጉት? ጌታ አለ፣ ውሃው አለ፣ አዳኙ አለ፣ መድኃኒቱ አለ። የሰማኝ በደንብ አሜን ይበለኝ። በጣም ጨንቆሃል፣ አዎ ታድጋለህ። እየተጨነቅክ ታድጋለህ። ለምን? እግዚአብሔር አለ፣ ተናግሯል። የመጣኸውና የገባኸው እኮ መርከብ ውስጥ ነው እኮ። መርከቧ እኮ ውሃ መጥቶባታል እኮ፣ ዶፍ ዘንቦባታል እኮ። ሁሉንም ሲደፈቁ እሷ እንዴት ከፍ ከፍ አለች ካል፣ ቃል አላት። ቅጥራን ተለቅልቃለች፣ ተዘግታለች። የሰራት እግዚአብሔር ነው። ፕላን ያረጋት እግዚአብሔር ነው። ያሰራቸው ሰዎች ይኑሩ እንጂ ፕላኑ የእግዚአብሔር ነው። በቃ እኛን ለማዳን የኛ መርከብ የሆነው ክርስቶስ ነው። እስቲ አሜን በሉ። ስለዚህ በመከራ ውስጥ አድጋለሁ በሉ እስቲ። በመከራ ውስጥ አፈራለሁ በሉ እስቲ። በሰልፍ ውስጥ አፈራለሁ በሉ እስቲ። አዎ ሰልፍ ማለት ለክርስቲያኖች ችግር ማለት ለክርስቲያኖች መከራ ማለት ለክርስቲያኖች ሊፍት ማለት መገፋት ሊፍታችን ነው። ገፍተው አለች ቅቤ። ሰምታችኋል? ምን ትሰሪያለሽ አናት ላይ ስትባል፣ እታች ነበርኩ ወተት ሆኜ ስቀመጥ፣ አንዴ ገፍተው አረጉኝ። ከዛ ንጠው ወሰዱና አናት ላይ ሰቀሉኝ አለች። መገፋት ሊፍታችን። እስቲ አሜን በሉ። እየተገፋችሁ ላላችሁ የምስራች፣ ገፍተው እግዚአብሔር ያሰበበት ቦታ ላይ ያደርሷችሁ። እግዚአብሔር ቃል አላችሁ። የወንድሞች ግፍ አለባችሁ። እንደ ዮሴፍ በማታውቁት ነገር ውስጥ ነው ያላችሁት። እግዚአብሔር ወደ ፕላኑ ነው እየወሰደ ያለው። ነዶ አለው። እሺ ሲሰግዳ ያው ይሰግዱልሃል። እሺ ያው 11ዱም እሺ በቃ ይሰግዳሉ ብሎ ሲጠብቅ
የሚሰግዱ ሳይሆን በህልሙ ያላየው ጥፊ፣ የሮቤል ጥፊ፣ የዛብሎን ጥፊ፣ የይሳኮር ጥፊ። ከዛ ወጡና ሸጡት። እያለቀሰ ወደ ግብፅ ሄደ። የት ነው ሄደው ስትለኝ እንዳለ አግዞት ዘመዶቹን እዛ ሊያመጣቸው ፕራይም ሚኒስትር ለመሆን ነው ሄደው። እግዚአብሔር የተናገረው ቃል ሊፈጸም ነው ሄደው። አይገርማችሁም? ዮሴፍ እግዚአብሔር የተናገረውን እየሰራ ነው ወይ ብለህ ብትጠይቀው አያቀልህም። ከራእይ ውጪ እግዚአብሔር ያለኝ ሌላ እያለ ነው የሚያለቅሰው። ነገር ግን እግዚአብሔር ፕላኑን ብሉ ፕሪንቱን እሱ ስለያዘው እየሰራው ነው። ልጄን ወደ ግብፅ ልከዋለሁ የሚለው ቃል እየተፈጸመ ነው። አይገርማችሁ? እየተገፋችሁ ነው። ትወጣላችሁ ቦታችሁ። ችግር ገጥሟችኋል። እግዚአብሔር ያለውን ይፈጽማል። መጽሐፍ ቅዱስ ላይ ራእይ መጽሐፍ ላይ ለአንዷ ቤተክርስቲያን ትዝ ይላችኋል። የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። እኔ የከፈትኩትን ማንም ሊዘጋው አይችልም። እኔ የዘጋሁትን ደግሞ ማንም ሊከፍተው አይችልም። ምን ማለት መሰላችሁ? እግዚአብሔር የተናገራችሁን ነገር ማንም ሰው ማስቆም አይችልም። ማንኛውም አካል ማስቆም፣ መያዝ፣ መገደብ አይችልም። የተናገራችሁ ነገር ካለ በደንብ አሜን በሉኝ። ሁለተኛ ጥቅስ ምሳሌ 10:6 በረከት ይላል። ተመልከቱ። አሁን በረከት ፍለጋ በጣም ብዙ የምታዩ ሰዎች በረከት የቱ ጋር እንዳለ ላሳያችሁ። በረከት በጻድቅ ራስ ላይ ነው። እስቲ ራስ ያላችሁ ሰዎች ራስ ላይ ነው። የኃጢያንን አፍ ግን ግፍ ይከድነዋል ይላል። ኃጢያተኛ አፉ ይዘጋልና በረከት ግን በጻድቅ ምን ላይ ነው? የጻድቅ ራስ ማን ነው? የቤተ ክርስቲያን ራስ ማን ነው? ስለዚህ የኛ በረከት የት ነው ያለው? ራሳቸው በችርቻሮ ኦይል ምናምን የለመዳችሁ ሰዎች ካላችሁ ለጸጉር ለምናምን ለቅላችሁ ጥሩ ነው። ስለ በረከት የምታወሩ ከሆነ ከፓራፊን ጋር የተያያዘ ነገር እኔ አልሰማችሁ። የራስ የቤተ ክርስቲያን ራስ ይባላል። መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 10 ላይ እግዚአብሔር ጌታን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል። ያ የተቀባ ራስ መጣና የቤተ ክርስቲያን ምን ሆነ አለ። ኤፌሶን ምዕራፍ 1 ቁጥር 23 ላይ የቤተ ክርስቲያን ራስ እንዲሆን እርሷስ የእርሱ ሙላቱ ናት። አይገርምም? ቤተ ክርስቲያን የክርስቶስ ምንድን ናት? ሙላት፣ አካሉ ናት። ራሷ ማን ነው? ክርስቶስ። በረከት ያለው የት ነው? በጻድቁ ራስ ላይ ነው ያለው። ጻድቅ የት ነው ያለው? እዚህ። ራሱ ማን ነው? ክርስቶስ። ክብር ለእግዚአብሔር ይሁን። እስቲ የኔ ራስ የተቀባ ነው በሉ። አለቀ። በረከታችን ያለው የትም አይደለም። ይኸውልህ እዚህ ላይ አምጥቼ ጭንቅላት ላይ ቅባት ባፈስ እዚህ ጋር ያንተ ጭንቅላት ሴንኬሎ አይደለም፣ ቅፍ አድርጎ ድስት አይደለም። የምቀባህ ነገር ይፈስና እንደ አሮን ይላል በጢሙ በኩል ያደርግና በልብሱ እንደሚወርድ መላ ሰውነቱን አሮን ሲያልፍ ታውቃለህ፣ በልብሱ ዘርፍ የሚንጠባጠብ ኦይል አለ። በስማ ሽታው ደስ ሲል ኦይሉ አልባስጥሮስ ነው ልነግርህ አልችልም። ሽታው አሮን ባለፈበት በኩል አሮን የለም፣ ሽታው ይቀራል። በእግሩ በሰውነቱ ወርዶ ወገኖቼ በረከት በጻድቅ ምን ላይ ነው ያለው? ራስ ላይ ነው ያለው። የእናንተ በረከት ያለው ክርስቶስ ውስጥ። የኛ ራስ የቤተ ክርስቲያን ራስ ክርስቶስ ነው። በረከታችን ያለው ክርስቶስ ጋር ነው። በረከታችሁን ደግሞ የማይሰጥ ጌታ። ለዚህ ነው እኮ ምን ሆናችኋል አለ። ገና ሳትጠይቁት የሚያስፈልጋችሁን ያውቃል። ራሳችን እኮ እንደዚህ ነው። ምን እንበላለን፣ ምን እንጠጣለን፣ እንዲህ አረ እንደዚህ አይባልም። ምን ሆናችኋል እኮ የሚለው እኮ ለዚህ ነው። በረከታችን ራሳችን ነው። ለዚህ እኮ ነው አጋንንት ክርስቲያንን ለምንድን ነው የሚፈራው? ቤተ ክርስቲያንን ለምንድን ነው የሚፈራው? ወፍራም ድምፅ ስላለን መስሏችኋል እንዴ? አይደለም እኮ የጸሎታችን አያዝ ወፈር ያለ ድምፅ ስታወጣ አይደለም እኮ አጋንንት እኮ ይፈራ። ራስህ ማን እንደሆነ ስታቅ ነው እኮ። ኃይላችን ማን እንደሆነ ስናቅ ነው እኮ። ጉልበታችን ማን እንደሆነ ስናቅ ነው እኮ። ስለዚህ በራሳችሁ በጣም እየተጣጣጣ ያላችሁ ሰዎች ፖዝ አድርጉና ከበረከታችሁ ጋር ተገናኙ። የኔ በረከት አሜን ነው ወይ? አቅሜ፣ ጉልበቴ፣ ብቃቴ፣ ኃይሌ፣ ዝማሬ፣ ሞገሴ፣ ህይወቴ፣ እስትንፋሴ የኔ አባት ማለት ሲጀምር ከሌላ ቦታ ይሄ መንደር ለመንደር መዞር የምታቆሙት እዚህ ጋር ይሄ ሲገባችሁ ቤታችሁ ክርስቶስን፣ ቤተክርስቲያን ስትመጡ የምታመልኩት ክርስቶስን፣ የምትሰሙት ክርስቶስን ነግሬያችኋለሁ። ጥሞና ስትይዙ በቃል ውስጥ ጌታን ትፈልጉታላችሁ። ጌታን ስታገኙት በጌታ ውስጥ ራሳችሁን ታገኛላችሁ።
ሌላ ቦታ አይደለም። በጻድቅ ራስ ላይ ልጨምር። ተመልከቱ ምሳሌ 10:11 የጻድቅ አፍ አሁን ተመልከቱ አፋችሁ ደግሞ የሚሆነው አፍ የህይወት ምንጭ ናት ይላል። ጻድቅ ከሆንክ ከአፍ የሚመነጨው ህይወት ነው። ክብር ለእግዚአብሔር ይሁን። የጻድቅ አፍ የህይወት ምንጭ ናት። ህይወት ነው የሚያመነጨው። ጻድቅ ነኝ ካልከኝ መርገም ከአፍ አታመንጭ። የሰው ስብራት ከአፍ አታመንጭ። ጻድቅ ነኝ ካላችሁ ስትወጡ ከአፋችሁ የሚመነጨው ምንድነው? ቤት ስትሄዱ የምታመነጩት ምንድነው? ስራ ቦታ የምታመነጩት ይሄው የህይወት ምንጭ ናት። ከእናንተ አፍ ውስጥ የሚወጣው ተስፋ ነው። የጠወለገውን የሚያበረታው፣ የወደቀውን የሚያነሳው፣ የሳተውን የሚመልሰው፣ ግራ የገባውን ከግራ መጋባት የሚያወጣው የሚገርም አፍ ነው ሊኖር የሚገባው። የጻድቅ አፍ እንደዚህ ነው። እስቲ ቼክ አድርጉ። አሁን አፋችሁን ቼክ ማድረግ ነው። የኃጢአን አፍ ግን ግፍ ይከድነዋል። ግፍ ነው። ኃጢአን አፍ ውስጥ ያለው ግፍ ነው። ከአፉ ሁሉ የሚወጣው ኃጢአን ግፍ ነው። ቤታችሁ ስትሄዱ ከአፋችሁ የሚወጣው ምንድነው? ስራ ቦታ ስትሄዱ የሚወጣችሁ ምንድነው? በማለዳ ተነስታችሁ አፋችሁ ስትከፍቱ የሚወጣችሁ ምንድነው? ግፍ ነው? ህይወት ነው? ቼክ አድርጉ። ጻድቅ ከሆንክ ከአፍ የሚወጣው ህይወት ነው። ከአፍ የሚወጣው ኦ ማይ ጋድ ይሄን ብርሃን እግዚአብሔር ሰጠን። ጠዋት ተነስተ ወይኔ ጉዴ ፈላ አይደለም የምትለው፣ መከራ አይደለም የምታወራው። ተመርምራችሁ የጠፋ ደም ውስጥ የሌለ ሽንት ውስጥ የሌለ ተመርምረ የጠፋ ግን ህመም ካለ እሱ የነፍስ ህመም ይባላል። የነፍስ ህመም ይባላል። ከእርግማን ጋር ካልተሰበረ ከጌታ ጋር ካልተገናኘ ነፍስ ጋር ያለ ችግር ተመርምሩት። አንተ አይሳይቱ ሁሉ ምርምር አድርገው የለም አሉኛ ግን ያመኛል ይላል። ነፍስ ታማለች። ወደ ኢየሱስ ነው። ኢየሱስ ነው የሚሰብረው። ዘመናችሁን በሙሉ ምሬት ከህይወታችሁ ውስጥ ከአፋችሁ ውስጥ እንዲወጣ፣ ሞት እንዲወጣ፣ እርግማን እንዲወጣ፣ ጠዋት ተነስተው ልጆቻቸውን የሚራገሙ፣ ሚስቶቻቸው የሚራገሙ፣ ባሎቻቸው የሚራገሙ፣ መንገደኛ የሚራገሙ ይልከፍሽና መንገደኛ ሁሉ አንቺ ርኩስ ጠዋት ተነስተው በማለዳ እርግማን በርግማን የሆኑ ሰዎች አሉ። እነዚህ ኃጢአን ይባላሉ። ጻድቅስ ከአፉ የሚወጣው ምንድነው? ህይወት ነው። ህይወት ነው። እንዴት ነው ያማረብሽ ዛሬ ቆንጆ ሆነሽ ነው የወጣሽው። እግዚአብሔር ካንቺ ጋር ነው። መልካም ይሆንልሃል። ለጻድቁ መልካም ይሆንልሃል በሉት ነው የሚለው። እስቲ አጠገባችሁ ያለውን ሰው በሉት፣ ዞር በሉት። መልካም ይሆንልሃል በሉት። መጽሐፍ ነው የሚናገረው። ስለዚህ አፋችሁን ቼክ አድርጉ። ምንድነው የሚወጣው? ምሳሌ 10:21 የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ። ስለዚህ የናንተ ከንፈር ብዙ ሰው ይመግባል፣ ብዙ ሰዎችን ይመግባሉ። ሰነፎች ግን ከልባቸው ጉርለት የተነሳ ይሞታሉ ይላል። ጻድቅ ከንፈሮቹን ሲከፍት ብዙ ሰው ነው የሚመግበው። ምንም የለውም እኮ ጻድቅ ሲታይ ራሱ በረከቱ ነው፣ ጌታው በረከቱ ነው። ክርስቲያኖች የክርስቲያኖች በረከት አይደለም። እስቲ በረከት የሱ ነው በሉ። ማንንም አይወስደው። ለዚህ እኮ ነው በረከት ሊሆነው ወጣቱን ባለሀብት ትዝ ይላቸዋል። ኢየሱስ ጋር መጣና ጌታው ልክተል ምናምን የዘላለም ሕይወት እንዳገኝ ምንድነው ማድረገው ሲለው የዘላለም ሕይወት እንዳገኝ በሕግ የተጻፈው ምንድነው አንብበው። አዎ እንዴ እሱንም አንብቤዋለሁ ከልጅነት ጀምሬ ፈጽሜዋለሁ። ወጣት ነው፣ ባለሀብት ነው። ከዛ ኢየሱስ አየውና ወደደው ይላል። በጣም ነው የሚያሳዝነኝ። እሱ ወጣት ወደደው፣ ሀብታም ወጣት፣ በጣም ደስ የሚል ሞራል ጥግ ድረስ ያለው ሕግ በመጠበቅ ራሱን ያኖረ ወጣት ኢየሱስ ወደደው። ኢየሱስ ሲወድም እንደሚያደርግ ልንገርህ፣ በረከትህ ልሁን ነው የሚለው። በረከት አይሰጥም። በጣም ሲወድህ እኔ በረከትህ ልሁን ይላል። ወደ ራሱ ነው የሚያቀርብህ። በረከት ሰጥቶ አያባርህም። በረከትህ ይሆናል እሱ። ከእግዚአብሔር የሚያርቅ በረከት ለዘላለም ከቤታችሁ ይጥፋላችሁ፣ ከመንገዳችሁ ይነቀልላችሁ። እንደ ጠፋው ልጅ ከአባት ወስዶ ሄደ ሩቅ ሀገር ይላል። ሩቅ ሀገር ሄዶ ያለውን አባክኖ ጨርሶ፣ በሴቶች ጉልበቱን ጨርሶ፣ ገንዘቡን ጨርሶ እንደወደቀው ልጅ ነው የሚያደርገው። የሚያርቅ ነው የሚሻለን በረከቱ ራሱ ጌታ አለ። እስቲ ኢየሱስ አለልኝ በሉ። አይገርማችሁ? በሰነፎች ግን ከልባቸው ጉለት የተነሳ ይሞታል። ምሳሌ 10:32 ጀምር። የጻድቅ ከንፈሮች ደስ የሚያሰኝ ነገርን ያውቃሉ።
ይሁን ጻድቅ ስትሆን እንግዲህ ጻድቅ የሆነው ከመሬት ተነስተን ጾመን ጸልየን ጸባይ አርመን ነው አይደለም እዚሁ ስንፈልገው አገኘ ነው መድኃኒቱ እሱን ስናገኘው በእሱ ውስጥ ራሳችንን ስንፈልገው እሱ ስለኛ ኃጢአት ሆነና እኛን ጽድቅ ሰጠን ራሳችንን ያገኘነው ኢየሱስ ውስጥ ነው ጻድቅ ሆነን ያገኘነው በክርስቶስ ውስጥ ነው ስለዚህ በክርስቶስ ውስጥ ያገኘነውን ጻድቅ ሰውዬ ስንፈልገው ደግሞ መጽሐፍ ቅዱስ ውስጥ ከንፈሩ አንደበቱ ህይወቱ አወጣጡ አገባቡ በረከቱ ማን እንደሆነ ያየን ነው ስለዚህ ጻድቅ እኛ ተነስተን ከመሬት ተነስተን የሆነ አብዮት አስነስተን ሙቀት ለመፍጠር ሳይሆን በክርስቶስ ውስጥ ያገኘነው ጽድቅ ስላለ ጻድቅ የሆነው ሰርተን ወተን ወርደን ተምረን ተበራምረን አይደለም ክርስቶስ ሰጥቶን ማንንም እንዳይመካ ከስራ አይደለም የሚመካ ቢኖር በእግዚአብሔር ይመካ ስለሚል አሁን ጽድቅን ስንል ዝም ብለን ተመለስተን አንዳንድ ሰዎች ኦፌንድ ይሆናሉ ነው ከራሴ ተነስቼ አይደለም አንድ ሌባ ማጅራት መቺ ዱርዬ ወደቀ ተስፋ ያቆረጠ ራሱን ከአንድም ሁለቴ ላይ ያጠፋ የነበረ ሰው እንዴት አድርጎ ነው እንዲህ አይነት ድፍረት ቢናገረው አይችልም ራሴን ግን አገኘሁት ክርስቶስ ውስጥ ክብር ለእግዚአብሔር ይሁን ክርስቶስ ውስጥ ራስን ስታገኘው የሆንከውን ስታቀቆ በጣም ጥሩ ነገር ነው አሁን ትልቁ ችግር የሆነውን ነው ያላወቀ ለምሳሌ ዮሐንስን ብትወስዱት መጥምቁ ዮሐንስ ራሱን በደንብ ነው ያወቀው ለምን ከሆድ ውስጥ ያለ ተነግሯል መንገር ጠራጊ ነው የሚል ነግረውት አባትና እናቱ ነግረውታል እሱን ይዟል መንፈስ ደግሞ የተሞላው እታች ጨርሶ ነው ጣጣውን የሚመጣው ተብላ ኤልሳቤጥም ዘካርያስም ሰምተዋል በሆድ ውስጥ ነው ጣጣ ጨርሶ መንፈስ ቅዱስ ተሞልቶ የሚመጣው ተብለው ጣጣውን የጨረሰ ልጅ ኦሬዲ ፓኬጁ ተሰጥቶት የመጣ ልጅ ነው የሚስት ልጅ አይደለም ከዛስ መጥቶ አገልግሎ ሲጀምር ምንድነው ያሉት አንተ ማነ መሲሁ ነህ የምትመጣው አንተ ነህ ዋናው ኖ አይደለም ማለት ሲባል እኔ ኢሳይያስ 40 ነኝ አላቸው ሰውየው ኢሳይያስ 40 ምንድነው ገለጥ አድርገው ሰዎቹ በመድረ በዳ የሚጮህ ሰው ድምጽ ራሱን ያቀ ድምጹ እኔ አይደለም ማለት አንተ ኖ የሚመጣ አለ ብሎ ጠቁሟል ይሁንላችሁ በዚህ ውስጥ ራሳችሁን ስታውቁ ብጅታ አይኖር በጣም ስትወድቅ ብጅ አይልህም ስትነሳ ብጅ አይልብህም አሁን እኮ በጣም ብጅታ አለ የደሞዝ ጭማሪ በጣም ብዙ ብጅ አድርጎት ድንገተኛ በረከት ሰውን ብጅ አድርጎት ድንገተኛውን ነገር ሲመጣ ብጅ እንዴት ማኔጅ ማድረግ እንዳለበት እንኳን ራሳችንን ስናገኝ ግን ጸጥለጥ በርጋታ ሩጫችንን መጨረስ ብንችልበት እድል እናገኛለን 10:33 የጻድቅ ከንፈሮች ደስ የሚያሰኝ ነገር ያውቃሉ የኃጥአን አፍ ግን ጠማማ ነው ከዛሬ ጀምሮ ጠማማ ነገር ካፋችሁ እንዳይወጣ የጻድቅ ከንፈሮች ደስ የሚያሰኝ ከልባችሁ ውስጥ ካፋችሁ ውስጥ የሚወጣው ነገር ሰው ደስ ማሰኘቱን እርግጠኛው ለምን ካላችሁ ጻድቅ ናችሁ እናንተ ዝም ብሎ አፉን የሚከፍት ጻድቅ አይደለም የጻድቅ አንዱ መለያው የጸደቁ ሰዎች መለያቸው አፋቸው ህይወት ነው የሚያወጣው ሰው ያለመልማል ሰው ኢንካሬጅ ያደርጋል ደስ ያሰኛል ተስፋ የቆረጠውን ያነሱታል ምሳሌ 15:6 እቺ በጣም ደስ ትለኛለች በጻድቅ ሰው ቤት ብዙ ኃይል አለ ቤት ውስጥ ራሱ ብዙ ኃይል አለ ልጆቹ ሚስቱ እግዚአብሔር የሰጠው ነገር በሙሉ ኃይል በማቤት ነው በጻድቅ ሰው ቤት ብዙ ኃይል አለ መጽሐፍ ቅዱስ በጎልማስነት የወለድከው ልጅ ይላል በኃያል እጅ እንዳለ ፈላጻ ነው ተርትሮ ይሄዳል ዳንኤል አንተ ታድላል ኃያላን ቤት ውስጥ አሉት በልጅ ቁጭ ብሎ ኩዮቹ ይመስላሉ ፓወርፉል ልጆች እንደሱ ማለት ኃይል አለ በማቤት የሚወረወሩ የሚንበለበሉ ልጆች የሚሄዱ ልጆች እኔም ቤት አሉ 5 አሉ በጻድቅ ሰው ቤት ብዙ ኃይል አለ ዕውቀት አለ በረከቱ አለ ቅባቱ አለ የእግዚአብሔር ሞገስ አለ ክርስቶስ አለ ብዙ ኃይል አለ ጻድቅ ሰው ቤት ውስጥ ያለው ብዙ ኃይል እግዚአብሔር ቤታችሁን በኃይል ይሙላላችሁ ይኸውላችሁ ቤታችሁ በቁስ ቢሞላ በቅርብ ቀን አዲስ ሞዴል ሶፋ ቢገባ ምን ያደርግልሻል ድመት ነው የሚንከባለልበት አሁን ሶፋ ላይ ቁጭ ብሎ የሚውል ሰው አለ በቅርብ ቀን አዲስ ሞዴል መኪና ምን አንተ ስትሽከረከር የምትውለው ምን ስታደርግ ምን ያደርጋል ጉዳይ ከሌለ መኪና ራሱ ምን ያደርግልሃል መኪና ፈልጋለሁ ለምን ሲባል አያውቀው እንደዚህ አውጥቶ ሲንቀባረር ሊውል ማለት በምን እንደሚሰራ እንኳን አያውቅም ፍራንክ እየተቃጠለ በጨስ እንደሚወጣ እንኳን አያውቅም
በዚህ ኑሮ ነገር ጫና መፍጠር በረከት መስሎት ማለት ነው። ኃይላችን፣ ጉልበታችን፣ አቅማችን ማን ነው? እሱ ክርስቶስ። ስለዚህ እኔ ጻድቅ ነኝ በሉ እስቲ። አፌ ላይ በረከት አለ፣ ከንፈሬ ሕይወት ያወጣል፣ ቤቴ በኃይል ተሞልቷል። በረከቴ ያለው ዛሩ ቃል ተቀምጧል። ትደርስበታለህ በቅርብ ቀን አለ። በቅርብ ቀን የምትደርስበታል። በቅርብ ቀን የምትደርስበት ከተባለ ተበልተሃል። ሸዋሸዋ እየተሰራ በጻድቅ ራሱ ላይ ነው በረከቱ ያለው። እናንተ ላይ ያለውን በረከት የትም ብትፈልጉት አታገኙት ወገኖች። እግዚአብሔር ማስተዋል ይስጥ። አስቡት። እናንተ እዚህ ጭንቅላታችሁ ላይ ያስቀመጣችሁትን ነገር አንዳንድ ጊዜ አንዳንድ ሰዎች አላያችሁ እስክሪብቶ እዚህ ላይ ያደርገው ሲፈልጉ ይውላሉ። ድንብርብር ያለ ይሄ ኑሮም ራሱ እኮ ነው እንዲህ ሲያናውዝ። እኔ አንድ ወዳጅ ነበርኝ ስልኩን እንደዚህ በእጁ ይዞት ወይኔ ቸሬ ተበላው ምናምን አለኝ። አብረን መኪናው አብረን ነው ይታርገው ነው ምናክሰ ደወል ምናምን ተብሎ ስልኩ ሲደወል ጥጥ እያለ እጁ ለሚጮህ አንዳንድ ሰው ከእንደዚህ ይዞ ይኸውልህ በረከትህ ራስህ ላይ ነው ያለው። እንደዚህ ሆናችሁ አታውቁም? ይዙት ወይ በኢየሱስ ሰይጣን እዚህ ጆሮሽ ላይ በረከት ትፈልጋላችሁ? አፈልጉም? ቤተ ክርስቲያን የሆነ ዘንቢል የሆነ እንትን ኮልኮሌ ይዘው የሚሄዱ ሰዎች አላጋጠሟቸውም? የሆነ ነገር ብቻ አለው። የሆነ ሸቀጥ ሰፈር ሚናለች ተራ ነገር አለ። ሰው ሊቀዳ ይመጣል። በረከት በጻድቅ ምን ላይ ነው ያለው? ራስህ ደግሞ ክርስቶስ። መጽሐፍ ፍለጋ የሌለው የክርስቶስን ባለጠግነት እሰብክ ዘንድ አለ ጳውሎስ። ጭንጋፍ የሆንኩትን ከሁሉ የማንሰው መረጠኛል። ምን ልሰብክ? ክርስቶስ። ምንድነው እሱ? ፍለጋ የለውም፣ ወደር የለውም። የባለጠግነት ሁሉ ቁንጮ ነው፣ ሀብት ነው እሱ። እሱ ካላችሁ በደንብ አሜን በሉ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ፍለጋ የሌለውን የክርስቶስን ባለጠግነት እሰብክ ዘንድ የጌታ ስም የተባረከ። ስለዚህ እኔ ተባርክ ያለው በሉኝ እስቲ። አሁን በረከት የደረሰው ሰው አለ? በረከቱን ያገኘ ሰው አስብ። እዚህ ላይ አድርገው ጠፍቶብህ ይህ አባቴ ምናምን ብለህ ሲገኝ ማለት ነው። እኔ አሁን አዲስ ነገር አልሰጠኋችሁም። እዚሁ ራሳችሁ ላይ የሸቃችኋትን ነገር ነው ያሳየሁት። እሱን ደግሞ የሰጣችሁ እኔ አይደለም የሰጠኋችሁ፣ ክርስቶስ። ክርስቶስን ስታገኙት በክርስቶስ ውስጥ እናንተ አላችሁ። ህይወታችሁ ውስጥ ነው ያለው። በረከታችሁ ውስጥ ነው ያለው። ኃይላችሁ ውስጥ ነው ያለው። ጸጋችሁ ውስጥ ነው ያለው። አቅማችሁ ውስጥ ነው ያለው። ይሄንን ደግሞ ስሙኝ በደንብ። እሱ ስለሆነ የሰጣችሁ ማንም ሊወስድባችሁ አይችልም። ማንም የማይወስደው ሰላም አላችሁ። ማንም እኔ የምሰጣችሁ አለ ዓለም እንደሚሰጠው አይደለም አለ። እኔ የሰጠኋችሁን ደግሞ ማንም ሊወስደው አይችልም። ስለዚህ ማንም የማይወስድብኝ በረከት አለ ወገኖቼ። በምድር ላይ ያለውን ነገር የሚወስዱባችሁ ጉልበተኞች ይመጣሉ። በምድር ላይ ያለን የምንለውን ነገር ለዚህ ነው ሌባና ብል በማይሰርቀው የተባለው። ምድር ላይ ያለውን ጉልበተኛ ይወስድብናል። ከኛ የበረታ ሊወስድብን ይችላል። ይሄን ግን ማን ይወስድብናል? ማንም። በክርስቶስ ተባርካችኋል። እጆቻችሁን ከፍ አድርጉ። መንፈስ ቅዱስ እናመሰግናለን። ዛሬ በዚህ ጸሎት ቤት የተገኙ በልዩ ልዩ ስፍራ ሆነው ያንተን ድምፅ የሰሙ ልጆች ሁሉ በኢየሱስ ስም የጠፋው ድሪም መብራቷን አብርታ ሲገኝ ደስ ብሏት ጎረቤቶቿን ጠርታ ኑ ደስ ይበለኝ የጠፋው ድሪሜ ተገኝቷል እንዳለች ቤቷ ውስጥ የወደቀውን ድሪም ፈልጋ አግኝታ ደስ እንዳላት ሴት በኢየሱስ ስም ይሄ ጉባኤ ይሄንን ድምፅ የሚሰሙ ሁሉ በደስታ ይሞሉ፣ በሐሴት ይሞሉ። በኢየሱስ ስም በረከት በእነሱ ላይ አሁን በኃይል እንደገና እግዚአብሔር ሆይ እንዲቀጣጠል አለልኝ እንዲሉ ይሄ በረከት በኢየሱስም በሕይወታቸው እንዲሰራ በዚህ በረከት እግዚአብሔር ሆይ ብርሃን እንዲወጡ እንዲገቡ አንደበታቸው እንዲፈወስ የአንደበታቸው ቃል የከንፈራቸው ፍሬ ሰዎችን ሐሴት እንዲያደርጉ የሚያደርግ በምድረ በዳ ውስጥ በበረሃ ውስጥ እንደዛ ሊባኖስ እንደዛ ዝግባ መከራን እያሳለፉ ፍሬ እንዲያፈሩ በኢየሱስም እጸልያለሁ። በመንገዳቸው ላይ የሚመጣባቸው የትኛውንም ሰልፍ እየጠረመሱ እንዲሄዱ ከዚህ ኃይል የተነሳ ከጌታ ጋር ከመቆማቸው የተነሳ እግዚአብሔር ወደፊት እንዲሄዱ ኃይል እንድታለብሳቸው በኢየሱስ ስም ጸልያለሁ። ኃይልህን ይልበሱ ጌታ ሆይ። የሚያስጨንቃቸው ጉልበት የተሰበረ ይሁን።
ለእስራኤል አንድ በግ አርደህ በዛ በግ ደም የብዙዎች ሕይወት እንደተረፈ፣ ብዙዎች ቤታቸው ከሞት እንደዳነ፣ ዛሬም በዚህ ሕዝብ ላይ የረጨኸው የኢየሱስ ደም፣ በዚህ ሕዝብ ላይ ያፈሰስከው የኢየሱስ ደም ከዛሬም ከነገም ጥፋት የሚታደገን የዘላለም ረፍት የሚሰጠን የተቤዠን ያዳነን ለዘላለም ከኛ ጋር የሚኖር በረከት እንዲሰጠን ስላደረግክ እናመሰግናለን። ይሄ መንፈስ ከዚህ ሕዝብ ጋር ይሁን። ጌታ ሆይ የሚያስጨንቃቸው ኃይል ሁሉ የወደቀ ይሁን። በእናንተ የሚሰራው ኃይል ተብሎ እንደተጻፈ የትንሣኤውን ኃይል በኢየሱስ ስም መረዳት እንዲችሉ የልቦናቸው ዓይን ይብራ። በሕዝብ ልብ ውስጥ ስላስቀመጥከው ጉልበት አመሰግንሃለሁ። ስለሰጠህን ኃይል እናመሰግንሃለን። ክብር ለኢየሱስ ይሁን። እናመሰግንሃለን ጌታ ሆይ ሃሌሉያ። አንድ ጥቅስ ብለን እንጨርሳለን። ከዛሬ ጀምሮ በሉስ እኔ በክርስቶስ ኢየሱስ ከዚህ ቀን ጀምሮ ሮሜ 8:37 ነኝ በሉ። እስቲ ሮሜ 8:37 ነኝ በሉ። ምን እንደሚል ልንገራችሁና እሸኛችኋለሁ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ይሄ የሆነው በማን ነው? በእርሱ። በወደደኝ በእርሱ በሉ እስቲ ከአሸናፊዎች ሁሉ በልጣለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። በወደዳችሁ በእርሱ በመኖር ተባረኩ። የሚያስለቅሳችሁ ያልቅስ። የወደቀው ድንኳናችሁ ይነሳ። በኢየሱስ ስም በረከቱ በቤታችሁ በኃይል ይስራላችሁ። ከዚህ ቀን ጀምሮ የጠፉ ብርሃኖች እንደገና ይምጡ። የሰላም አምላክ ፈጥኖ ዲያብሎስን ከእግራችሁ በታች ይቀጥቀጥላችሁ፣ ደስ ያሰኛችሁ። የጻድቅ ራስ ላይ ያለው በረከት በኢየሱስ ስም ከእናንተ ሕይወት ውስጥ እየወጣ ለብዙዎች የሚያጠጣ ይሁን። ክብር ለአንተ ይሁን ጌታ ሆይ እንወድሃለን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። አሜን።